በሰዎች መሃል ተሰብስባችሁ ባላችሁበት ሁኔታ ላይ ሊያሸማቅቃችሁ የሚፈልግ ሰው ቢመጣ እንዴት አድርገን ማሸነፍ እንችላለን? 3 ነጥቦችን እናነሳለን። ባይዘዌ በጣም በምድር ላይ ትልቁ አሸናፊው ኃይል ዝምታ ነው። አልረበሸኝም እንደሞተ ሰው ቆጥሬሃለሁ የሚል ውስጥ አዋቂነት ምላሽ ሰጣችሁት ማለት ነው። ተረጋጋ። ኢማጂን በጣም ነገሮቻችሁን ሊያበላሽባችሁ የመጣን ሰው እናንተ በጣም ተረጋጋችሁ ነገሩ ምንም እናንተ ላይ ጉዳት እንዳላደረሰና ንግግሩን ከምንም መንገድ ቫልዩ እንዳልሰጣችሁ እየተሰማችሁ ፈገግ ብላችሁ እንዲያርፍና እንዲረጋጋ ቀዝቃዛ ውሃ እንዲመጣለት ስትጋብዙት ምን ያህል ህመም እንደሚያስተናግድ ይማል። ለምሳሌ አንድ ሰው ቤት አንኳኩታችሁ ስትገቡ የተለቀቀ ውሻ ወይም ያልታሰረ ውሻ ቢገጥማችሁና ሌላኛው ቤት ደግሞ የታሰረ በሰንሰለት የታሰረ ውሻ ቢገጥማችሁ በጣም የሚጮኸው የትኛው ውሻ ይመስላችኋል? በሰንሰለት የታሰረ ውሻ ነው። ለምን? እናንተን መጥቶ ለመንከስ እናንተ ላይ መጥቶ የሆነ ጉዳት ለማድረስ አይችልም። ኦልሬዲ ታስሯል እዛ ቦታ ላይ። ሰላም የሰላም ስለ ህይወት ቤተሰቦች፣ ይሄ ቻናል ስከፍት የመጀመሪያ ነው። ዛሬ የመጀመሪያ ቪዲዮ ነው። ይሄንን ቻናል ለመክፈት በዩቲዩብ ወደ እናንተ ጋር ለመቀላቀል ያነሳሳኝ ሀሳብ ምንድነው? ብዙ የህይወት ተሞክሮ አለ። በህይወት ልምድ፣ በስራ ምክንያት፣ በትምህርት፣ በኑሮ፣ በትዳር በተለያየ አጋጣሚ ያለኝን የህይወት ተሞክሮ ለእናንተ ለወዳጆቼ ባካፍል እኔ የተጎዳውባቸው መንገዶች እናንተ ሳትጎዱ ከኔ ህይወት ልምድ ብትማሩና ባተርፋችሁ ብዬ በማሰብ ይህንን ዩቲዩብ ቻናል ከፍቻለሁ። ይሄ የመጀመሪያ ቪዲዮዬ ነው። አበረታቱን። ብዙ የተሻሉ ሀሳቦችን ለእናንተ አደርሳለሁ። እንማማራለን። እኔም ከእናንተ መማማራቸው ነገሮች ይኖራሉ። ሰብስክራይብ በማድረግ ይሄ ሀሳብ ለብዙ ሰዎች እንዲደርስ እናንተን በመተባበር ላይክ፣ ሼር በማድረግ እንድትረዱኝ በመጀመሪያ ጥሪዬን አቀርባለሁ። እንደ መጀመሪያ ቪዲዮ እንደ መጀመሪያ ዛሬ የማቀርብላችሁ ሀሳብ በሰዎች መሃል ተሰብስባችሁ ባላችሁበት ሁኔታ ላይ ሊያሸማቅቃችሁ የሚፈልግ ሰው ቢመጣ እንዴት አድርገን ማሸነፍ እንችላለን የሚለውን ጥበብ ነው ለእናንተ ላካፍል የመጣሁት። 3 ነጥቦችን እናነሳለን። በተለያየ አጋጣሚ እኛን ሊያሸማቅቁ የሚመጡ ሰዎች ቢፈጠሩ እንዴት አድርገን ማሸነፍ እንዳለብን አንድ በአንድ በተዋረድ ሀሳቡን የማካፍላችሁ ይሆናል። የመጀመሪያ ሀሳብ የሚሆነው ምንድነው? በተሰበሰብንበት ቦታ ላይ ለምሳሌ በቢሮ አካባቢ ከስታፎች ጋር ሊሆን ይችላል፣ ወይም ደግሞ ከፋሚሊ ጋር ተሰብስበን ሰፋ ያለ መድረክ ባለበት ቦታዎች ላይ የሆነ ሰው ተነስቶ ስለናንተ ባክ ሂስትሪ አንስቶ ሊሆን ይችላል። ወይም ደግሞ ከዚህ በፊት የነበራችሁ በጣም ጥቂት ለሐሳብ መነሳት በማይገባ መልኩ የነበረች ግጭት ልትሆን ትችላለች። ኦር ደግሞ ብቻ በሆነ ሰበብ አስባብ አድርጎ ምንም ምክንያት በሌለበት ሁኔታ ላይ ስለናንተ ሐሳብ አንስቶ ያንን ሐሳብ ወደ ግጭት በመውሰድ ድንገተኛ የሆነ ጩኸት ሞላሽ የሆነ ድምጽ በማውጣት እናንተን በማንቋሸሽ በመስደብ ወይም ደግሞ አላስፈላጊ ቃላቶችን በማጅጎድጎድ ሊያሸማቅቃችሁ የሚፈልግ ሰው ድንገት ቢፈጠር ምንድነው ማድረግ ያለባችሁ ነው የመጀመሪያው። በእንዲህ አይነት አጋጣሚዎች ላይ አንድ ግለሰብ ተነስቶ አላስፈላጊ ቃላቶችን በሚያጅጎደጎድባችሁ ሰዓት በሚናገራችሁ ሰዓት እናንተ ምንድነው ማድረግ ያለባችሁ? በተረጋጋ መልኩ ራሳችሁን በመተማመን በኮንፊደንስ ያንን እየተናገራችሁ ያለውን ሰው በሙሉ አይን ቀጥታ ራሱን መመልከት ምን ያህል ሊያሸማቅቀው እንደሚችል አስቡ። በሙሉ አይን ትኩረታችሁን የሚናገራችሁ ሰው ላይ ማድረግ። የተናደደ ፊት አታሳዩት፣ የተሸማቀቀ ፊት አታሳዩት። ስማይል የሆነ ፊት በማሳየት በጣም በትኩረት ያንን ግለሰብ አይኖቹን በሙሉ አይን እናንተ ስትመለከቱት በጣም ይደነግጣል። የሚያወራውን ነገር የሚያወራበትን ቶን ቀስ እያለ እየተመለከታችሁ እያነሰና እየጠበበ ሐሳቡን ወደ ማቋረጥ ይመጣል ማለት ነው። ለምን? የተሸማቀቃችሁበት ምክንያት የለም። ኮንፊደንሻል ናችሁ፣ እያያችሁት ነው። ስማይሊ ፌስ ነው ያለው። እንደዛም ሆኖ እያቀዘቀዘው በመጣበት ሰዓት ላይ ኤክስፔክት የሚያደርጋቸው ነጥቦች አሉ። አንደኛ ምላሽ ትሰጣላችሁ ብሎ ነው የሚጠብቀው። ሁለተኛ ማብራሪያ ትሰጣላችሁ ብሎ ነው የሚጠብቀው። እናንተ ግን ማድረግ ያለባችሁ እዛ ቦታ ላይ የተሰበሰባችሁበት ምክንያቱም ዓላማውም ሌላ ነው። ስለዚህ ከአጀንዳ ውጪ የሆነ ነገር ስለተነሳ የእናንተን የግል ማብራሪያ እዛ ቦታ ላይ ስለተፈጠረው ነገር በፍጹም እንዳታነሱ።
ምንድነው ያነሳው ሐሳብ አልጎዳኝም፣ የኔን ሞራል አልነካውም፣ አልረበሸኝም፣ እንደሞተ ሰው ቆጥሬሃለሁ የሚል ውስጥ አዋቂነት ምላሽ ሰጣችሁት ማለት ነው። ሁለተኛ ዝም ማለታችሁ ትልቅ ኃይል ነው። ባይዘወይ በጣም በምድር ላይ ትልቁ አሸናፊው ኃይል ዝምታ ነው፣ ለመጥፎ ነገር ምላሽ አለመስጠት። ስለዚህ ያ ሰው ምን ይሆናል? መልስ አልሰጣችሁም፣ ማብራሪያም አልሰጣችሁም፣ ዝም ብላችኋል። በትኩረት እየተመለከታችሁት ነው ያለው። በጣም በመደንገጥና በመሸማቀቅ ነገሮቹ ሁሉ ወደሱ እንዲዞሩ ታደርጋላችሁ ማለት ነው። በመድረኩ ላይ የነበራችሁን ሞገስ በፍጹም አታጡት። ሁለተኛ እንደዚህ አይነት ነገር ፌስ በሚያደርጋችሁ ሰዓት አላስፈላጊ ነገር የሚያደርግባችሁ ሰው ቢሮአችሁ ላይ ተቀምጣችሁ ድንገት መጥቶ በጩኸት ወይም ደግሞ እናንተ ባላሰባችሁት መልገድ እናንተን ትሪት እያደረጋችሁ ያለ ሰው ካለ አለመቻላችሁን በህዝብ ፊት እየተናገረባችሁ ያለ ሰው ፌስ ቢያደርጋችሁ ምንድነው ማድረግ ያለባችሁ? የጮኸ ነው ያ ሰው እየተናገራችሁ ነው ያለው። ስለዚህ ምንድነው ኤክስፔክት የሚያደርገው? ያ ሰው በመጣበት ቶን ምላሽ እከሌ ይሰጠኛል ብሎ ነው የሚጠብቀው። እናንተ ያ ሰው በወረደበት ጥግ ወርዳችሁ እሱ ከፍ ብሎ እናንተ አንሳችሁ እንድትታዩ ነው አላማው። ምንድነው ማድረግ ያለባችሁ? ያ ሰው እየጮኸ ያለውን ሰው ተረጋጋ፣ እየሰደባችሁ እኮ ነው፣ ሊመታችሁ እየቃጣ ነው፣ እየተናገራችሁ ነው። ግን እናንተ ምንድነው ማድረግ ያለባችሁ? ተረጋጋ፣ እስኪ አረፍ በል፣ ቀዝቃዛ ውሃ ላምጣልህ? ከውጪ ተጣልተህ የመጣው ሰው አለ? ከቤተሰብ ጋር ሰላም አልነበርክም ወይስ በመንገድ ወደዚህ ስትመጣ የገጠመ ነገር አለ? ተረጋጋ። ኢማጂን በጣም ነገሮቻችሁን ሊያበላሽባችሁ የመጣን ሰው እናንተ በጣም ተረጋግታችሁ ነገሩ ምንም እናንተ ላይ ጉዳት እንዳላደረሰና ንግግሩን ከምንም መንገድ ቫልዩ እንዳልሰጣችሁ እየተሰማችሁ ፈገግ ብላችሁ እንዲያርፍና እንዲረጋጋ ቀዝቃዛ ውሃ እንዲመጣለት ስትጋብዙት ምን ያህል ህመም እንደሚያስተናግድ ኢማጂን። ሁለተኛው ጥበብ ይሄኛው። ሶስተኛ አንድ ሰው በጣም እየጮኸ እናንተን አላስፈላጊ ነገር እያደረገባችሁ ካለ እንደገና ደግሞ ባለባበሳችሁ ለምሳሌ ወይም ደግሞ ባላችሁ ስታተስ ስለ ሸሚዝ ሊሆን ይችላል ወይም ስለሆነ ስላደረከው ነገር ይችላል ወይ ሴቷ አብስሎች ስለ ሂማን ሄርሽ ሊሆን ይችላል። ያነሳሽ ይሄንን እኮ እንትና ጋር በዚህ ያህል ነው የገዛው እና ይሄ እኮ እንትና ጋር በእንዲህ ነው የሚሸጠው፣ ይሄ የወረደ ነው ወይም በቃ የሆነ ያረጋችሁት ነገር ብቻ ያነሰ ስለመሆኑ ማብራሪያ አንዲት ሴት ወይ አንድ ወንድ ቢሰጣችሁ ምንድነው ሐሳቡ? የእናንተ ስታተስ እዚህ መድረክ ላይ አይመጥንም እያላችሁ ነው። በዛ ሰው ንግግር መሸማቀቅ፣ በዛ ሰው ንግግር ራሳችሁን አንደርማይን ማድረግ ሳይሆን ወይ አላወቅም እንዴ የሂውማን ሄሩ ነው እንዴ የገረመ ሂውማን ሄሩን እኮ በዚህ ያህል መግዛት ብቻ አይደለም ሸሚዜን እኮ የገዛሁት በዚህ ያህል ነው፣ ወር ደግሞ ቀሚሴን የገዛሁት እኮ በዚህ ያህል ነው፣ ድምር የለበስኩት እኔ ላይ እኮ ያወጣሁት ወጪ ኦን አቨሬጅ ይሄን ያህል ብር ሊሆን ይችላል። which means ያንን በማድረጌ እኔ ከናንተ ያነሰ ስታተስ ላይ አይደለም ያለው፣ ስለፈለኩት ነው ያደረኩት። ብፈልገው ደግሞ ከዚህ ያህል በላይ ወጪ ማውጣት እችላለሁ። which means ይሄንን በማድረጌ እኔ በታችነት ስሜት እየተሰማኝ አይደለም። ላስቱ ዛት ያን የተናገረው ሰው ደግሞ ማቴሪያሊስት ነው። እኔ በማንነቴ እንጂ በለበስኩት ወይም ባደረኩት ነገር አይደለም መዘነው፣ ራዘር ከዛ የተሻለ ስታተስ ነው ያለኝ፣ አንተ ግን ማቴሪያሊስት ነህ፣ ነገሮችን የምታይበት መንገድ ልክ አይደለም የሚል ሌላ ያ ሰው በዘረጋው መንገድ ወጥመድ ውስጥ ከታችሁት ሌላ የማሸማቀቂያ መንገድ ለራሱ ተሰጥቷላችሁ ማለት ነው። ባክፋየር ራሱ ለንግግሩ ባክፋየር እንዲያደርግበት ማለት ነው። ስለዚህ በዚህ መንገድ በተለያየ አጋጣሚ ሊያሸማቅቁን ያነሰ አይነት ስሜት እንዲሰማን አርጎ የሚጋብዝ አይነት መድረክ የሚፈጥሩትን ሰዎች በዚህ መልኩ ማሸነፍ እንችላለን። አንድ ምሳሌ ልጨምርላችሁ። ለምሳሌ አንድ ሰው ቤት አንኳኩታችሁ ስትገቡ የተለቀቀ ውሻ ወይም ያልታሰረ ውሻ ቢገጥማችሁና ሌላኛው ቤት ደግሞ የታሰረ በሰንሰለት የታሰረ ውሻ ቢገጥማችሁ በጣም የሚጮኸው የትኛው ውሻ ይመስላችኋል? በሰንሰለት የታሰረ ውሻ ነው። ለምን? እናንተን መጥቶ ለመንከስ እናንተ ላይ መጥቶ የሆነ ጉዳት ለማድረስ አይችልም። ኦልሬዲ ታስሯል እዛ ቦታ ላይ። ይሄኛው ውሻ ግን ተፈቶ ያለው ውሻ እናንተን የማያውቃችሁ ከሆነና ቤቱን ፕሮቴክት ማድረግ ካለበት ዘሎ መጥቶ ይዘለዝልሃል፣ ይበላል። ምንም የሚከለክለው ነገር ስለሌለ መጮህ አይጠበቅበትም። ዘሎ ላይ
ቡፍ ብሎ ማድረግ ያለበትን ነገር ያደርጋል አንተ ላይ ማለት ነው። ነገር ግን የታሰረ ውሻ መንከስ እየፈለገ ወይም የሆነ ነገር ማድረግ እየፈለገ ስላልቻለ ደጋግሞ በጣም ትልቅ ድምፅ እያወጣ ይጮሃል። ቤተሰብ መጥቶ እናንተን እስኪጋብዝ እስኪያስገባችሁ ድረስ ያንን ጩኸት ይደጋግማል። እናንተን በሰዎች መሃል ሊያሸማቅቋችሁ የሚፈልጉ ሰዎች ማለት ታስሮ በሰንሰለት የነበረውን ውሻ ምሳሌ ናቸው። ዚያር ባርኪንግ ዶግ ይባላል። ምንድነው? የእናንተን ሞገስ መውሰድ ስላልቻሉ፣ በሰዎች ፊት እናንተን ማሳነስ ስላልቻሉ፣ እናንተ ያላችሁን መልካም ነገር በሰዎች ፊት ማጠልሸት ማቆሸሽ ስላልቻሉ፣ መስራት የምትችሉትን ኮንፊደንሳችሁን፣ ውበታችሁን፣ ያላችሁን ጥበብ ሁሉ አሳንሰው በሰዎች ፊት ማሳየት ስላልቻሉ፣ እናንተን መጣል ስላልቻሉ፣ እንድትወድቁ ጥረት አድርገው ቆፍረው ዲጋውት አድርገው ምንም አይነት ነገር እናንተ ላይ ማድረስ ስላልቻሉ ባገኙት አጋጣሚ ሁሉ ይጮሁ። እናንተን የሚያሳንስ ነገር በመናገር የሆነ ነገር በማለት ቅድም እንዳልኳችሁ በህዝብ ፊት አላስፈላጊ ቃላት በመጣል ይጮሃሉ። ለባርኪንግ ዶግ እንደታሰረ ውሻ ቆጥራችኋቸው እነሱን ወደ ጎን አድርጋችሁ እናንተ ህልማችሁን መኖር ያለባችሁ። ይሄ የምናሸንፍበት አላስፈላጊ ነገር በሰዎች መሃል አድርገው ሊያሸማቅቁን የሚፈልጉ ሰዎችን የምናሸንፍበት ጥበብ ነው። ከዛ በተረፈ ከየትኛውም ንግግር፣ ከየትኛውም አይነት ምክር፣ ከየትኛውም አይነት የህይወት ተሞክሮ የሚበልጠውና የትኛውንም ኃይል የሚያሸንፈው ከዛሬ ከመጀመሪያው ቪዲዮ ጀምሮ እስከ መጨረሻ እኔ ዩቲዩብ ቻናል መስራት የማቆምበት አጋጣሚ መጥቶ ካላቆምኩኝ በቀር በእያንዳንዱ ቪዲዮ መጨረሻ ለመስራት የሚገባው የትኛውንም ኃይል፣ የትኛውንም ጥበብ፣ የትኛውንም አሸናፊነት በቀላሉ የምናገኝበት አንድና አንድ አማራጭ አለ፣ ጸሎት ነው። በማለዳ ስንነሳ እግዚአብሔርን ቀናችንን እንዲባርክልን በመጸለይ እና እሱ በማመስገን በምሽትም ደግሞ እሱን አመስግነን ሰላም ስላዋለን አመስግነን ምሽቱን እንዲባርክልን ነግረነው በጸሎት ቀንና ማታ ከእግዚአብሔር ጋር መጣበቅ የትኛውንም ምክር ቢሆን የሚበልጥ ጥበብ ነው። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑልኝ።